የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ የድርጅትና የመንግስት ኃላፊዎች፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኃላፊነት ከተሾሙ በአጭር ጊዜ ቅድሚያ ሰጥተው ከትግራይ ህዝብ ለመወያየት በመምጣቶ የተሰማንን ክብር ለመግለጽ እወዳለሁ። ኢህአዴግና የፌዴራል መንግስታችን በማንኛውም ጊዜ ሰላማዊ የስልጣን ሽግግር ለማካሄድና ለማሳካት የሚያስችል ስርዓትና ብቃት ያላቸው መሆኑ ቀጥሎ ክቡር ጠቅላይ ሚኒስትር መልእክት እንዲያስተላልፉልን በአክብሮት ተጋብዛለሁ። ክቡራት ናይ መንግስቲ ላዕለዎት ሓለፍቲ ዘላለማዊ ክብርን ሞገስን ንጀጋኑ ስዋዕትና ክብር ይሃበለይ ይቀኒየለይ አመሰግናለሁ ገለቶማ። እኛ ዛሬ እንደ ትግራይ ህዝብ ልክ ሁለተኛ መለስ እንደተተካል ምንቆጥረው የኢህአዴግ ሊቀመንበርና የታላቋ ኢትዮጵያ ጠቅላይ ሚኒስትር ሆነው ሲሾሙ የተሰማን ደስታ እጅግ በጣም ከፍተኛ ነው። ነብይ ስትል ማን ነው? አብይ በል ብለውታል። ነብይና አብይ አንድ ነው። ጥሩ ነው የተናገረችው። እርሶን የወለደች ማህፀን የተከበረች ነው። ሰው ቢወዱ ሰው ቢያከብሩ ነው ትግርኛ ለመናገር የሞከሩ። የሰው አክብሮት ነው ይሄ። ዶክተር አብይ ዝኸበርኩም ወለዲ እንኳን በሰላም አራኪውና እዝኖም እንደተቆረጸ እንኳን ትግርኛ ዘይሰሙ ናአቶም ይለ በአማርኛ ከገብራይ በመጀመሪያ የትግራይ ህዝብ ከጎንህ ይቆማል ይደግፋል ላላችሁት እና አደረማን ጋር ብዙ ጊዜ ቡና እየጠጣው እናወራለን። ለምንድነው ኢዱ የሆኑት ህወሓት ያለች አልኳቸው። አይ አሁን እኮ ህወሓት ነኝ፣ መጀመሪያ ስመጣ ግን ጠረጠርኳት። እኔ ኢትዮጵያዊነቴን ስለምፈልግ በኢትዮጵያ ጉዳይ ጥርጣሬ ነበረኝ፣ ለዛ ነው አሉ። ትግራይ በቋንቋው ለመናገር ባህሉ ለማክበር ማንነቱን ማወቅ የጠየቀው ኢትዮጵያዊነቱን ለማጣት አይደለም። በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ አመት የነበረ እስረኛ 29 ሰው ብቻ ነው። ብታምኑም ባታምኑ ወርቅነታቸው የሚለካው በአስፋልት አይደለም፣ በፎቅ አይደለም። የትግራይ ህዝብ ወርቅ ነው፣ ምንም ጥያቄ የለውም። አሁን እዚህ የመቀሌ ውሃ እንደዚህ ይሆናል፣ የአክሱም ውሃ እንደዚህ ይሆናል ብዬ ለዚህ ለተከበረ ህዝብ የማይሆን ተስፋ መስጠት አልችልም። ከመንገድ ጋር የተያያዘው እንደ ቅድሙ አልመልሰውም፣ ግን መልሴ ከጣቢያ ጣቢያ የፌዴራል መንግስት ጉዳይ አይደለም፣ እንዳትጠብቁ እሱ ብዬ። የፌዴራል መንግስት ትግራይን ከአማራ፣ ትግራይን ከኤርትራ፣ ትግራይን ከሱዳን፣ ትግራይን ከኦሮሚያ ማገናኘት ነው። በትግራይ ውስጥ ያለው መገናኘት ከኤርትራ ጋር ያለ ጉዳይ በኢህአዴግ በኩል ከኤርትራ ከሌሎች ከማንኛውም በጠላትነት የሚታዩ ኃይሎች አሁን ጊዜ አልፎበታል ብሎ ያምናል።
አሁን መገዳደል ጊዜ አልፎበታል። ለጥይት ገንዘብ ማባከን ጊዜ አልፎበታል። የሚያጨቃጭቅ ጉዳይ ካለ ተቀምጠን እንነጋገር። ዋናው በሽታ ያለው የስልጣን ወንበር ይዘን በገባነው ቃለ መሐላ መሰረት በታማኝነት ሳንሰርቅ የምንሰራ መሆናችን ነው። አንዳንዱ እየዘረፈ ሌላውን የበላው እያጣ ከሆነ ኢትዮጵያ ውስጥ መቼም ሰላም አይመጣም። ከዲያስፖራ ጋር ተያይዞ የተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድል አግኝቻለሁ። ከዚህ በፊት እውነት የምነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። ከዛ ይሰማና እኔ ደግሞ ለሁላችሁ ነው ማመስገን የምፈልገው፣ ለክቡር ጠቅላይ ሚኒስትሩም ለእናንተም ሰማዕታት ይዘክር። ከመላሃትኩም ቋድሓ መጻሁም የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ የድርጅትና የመንግስት ኃላፊዎች፣ የተከበራችሁ ከትግራይ ከሁሉም ዞኖች የመጣችሁ ተወካዮች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ
ለኃላፊነት ከተሾሙ በአጭር ጊዜ ቅድሚያ ሰጥተው ከትግራይ ሕዝብ ለመወያየት በመምጣቶ የተሰማንን ክብር ለመግለጽ እወዳለሁ። በዚህ አጋጣሚም ኢህአዴግና የፌዴራል መንግስታችን በማንኛውም ጊዜ ሰላማዊ የስልጣን ሽግግር ለማካሄድና ለማሳካት የሚያስችል ስርዓትና ብቃት ያላቸው መሆኑ በድጋሚ ማረጋገጥ ባስቻለ ፍጻሜ ወደ ኃላፊነት መምጣቶ ለወዳጅም ለጠላትም ትልቅ መልእክት ያስተላለፈ ነው። አገራችን ውድ ታጋዮቿና ህዝቦቿ በከፈሉት መስዋዕትነት ስልጣን በግርግርና በመገዳደል ሳይሆን ህገ መንግስታዊ በሆነ አግባብ ስልጣን ከአንዱ ወደ ሌላው ስርዓት ጠብቆ ማስተላለፍ እንደሚቻል አረጋግጠናል። ስልጣን በሁከትና ግርግር ሳይሆን በተቀመጠው ስርዓትና አግባብ በመሄድ ብቻ ነው የሚገኘው የሚለው መልእክት በጽኑ ያስተላለፈ ፍጻሜ ነው ወደ ኃላፊነት ያመጣሁት። የኢህአዴግ አመራርም በውስጡ የስልጣን ሽግግር ለማድረግ የሚያስችለው የተሟላ ስርዓት ያለው መሆኑ አሁንም ለሁለተኛ ጊዜ ደግሞ አረጋግጧል። ህዝባችንም ለውስጥም ለውጭም ጠላቶቻችን መልእክት እያስተላለፈ ይገኛል። አገራችን ለመፍረስ የታጨች ሳይሆን የህዳሴ ጉዞዋን ለማስቀጠል ቁርጠኝነትና ብቃት ያላት መሆኑ መማር ለሚፈልጉ ልምዱን እያበረከተ ይገኛል። ህዝባችን ከማንም ኃይል በላይ ስርዓቱን ለመጠበቅና የህዳሴ ጉዞውን ለማስቀጠል ቁርጠኝነቱ በተደጋጋሚ እየገለጸ ይገኛል። የተከበሩ ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የትግራይ ህዝብ በህወሓት ኢህአዴግ የተመራ ከሌሎች የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ጋር በመሆን ባደረገው ትግል አገራችን በህገ መንግስታዊ ስርዓት የምትመራ ፌዴራላዊ ስርዓት በመዘርጋት የህዳሴ ጉዞ እያፋጠነች ትገኛለች። በመንግስት መዋቅር ውስጥም በጥልቀት የመታደስ እንቅስቃሴ በማካሄድ ካለፈው ሳምንት ጀምሮ ወሳኙ የህዝብ መድረክ በትግራይ እየተካሄደ ይገኛል። እነዚህ መድረኮች በጥልቅ የመታደስ እንቅስቃሴው ሂደት በግልጽነት በሙሉ ተሳትፎና በቁጭት መንፈስ እየተከናወኑ መሆኑን የሚያመላክቱ ሲሆኑ ሰፊ መግባባትም እየተፈጠረ በመምጣቱ በተሻለ መነሳሳት የልማትና የዲሞክራሲው እንዲሁም የመልካም አስተዳደሩ ስራ ለማከናወን ምቹ ሁኔታ እየተፈጠረ ይገኛል። የተከበሩ ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ህወሓትና የትግራይ ህዝብ ከሌሎች የእህትና አጋር ድርጅቶች እንዲሁም ከመላው የኢትዮጵያ ህዝቦች ጋር በመሆን ለእኩልነትና ለፍትሃዊ ተጠቃሚነት የከፈሉት እጅግ ከፍተኛ መስዋዕትነት ሳይበቃው ሌላ የተቀናጀ ጥቃት የተጋለጠበት ሁኔታ ተፈጥሯል። በአገራችን እየተፋጠነ ያለውን የህዳሴ ጉዞ ለማደናቀፍ የተሰለፉ ትምክህተኞች፣ ጠባቦች፣ አክራሪዎችና ሌሎች የውጭ ኃይሎች ተላላኪዎች በድርጅታችን ህወሓትና ህዝባችን ላይ ሰፊ ዘመቻ በመክፈት በፌዴራል ስርዓቱ ትግራይ በተለይ ተጠቃሚ ነው። የህዝቡ ብዛት አነስተኛ ሆኖ እያለ ሰፋ ያለ ስልጣንና ኢኮኖሚያዊ ጥቅም እያገኘ ነው። ስለሆነም የህወሓትና የትግራይ ህዝብ የበላይነት አለ በማለት ከሌሎች የኢትዮጵያ ህዝቦች ለመነጠልና ስርዓታችን ለማፍረስ በስፋት እየተንቀሳቀሱ ናቸው። ባለፉት ጥቂት ሳምንታት በተካሄደው የኢህአዴግ መድረክ ስርዓታችን ለሁሉም በእኩል የሚያስተናግድ ፍትሃዊ ስርዓት እንደሆነና ችግርም ካለ በአፈጻጸም የሚያጋጥም እና እንዲሁም ማስተካከያ ማድረግ የሚቻል እንደሆነ በመሆኑም የህወሓት የትግራይ የበላይነት የሚባል እንደሌለ በድጋሚ መደምደሙ የሚታወቅ ነው። እነዚህ ስርዓታችን ለማፍረስ የሚፈልጉ ወገኖች በተለያዩ የሀገራችን ቦታዎች በሚኖሩት የትግራይና የሌሎች ብሔር ተወላጆች ላይም የተለያዩ ጥቃቶች እንደፈጸሙ የሚታወቅ ነው። የተከበሩ ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በክልላችን የተጀመሩ የጥልቀት መታደስ እንቅስቃሴ መድረኮች እየተገባደዱ በመሆናቸው በአሁኑ ወቅት ወደ ሙሉ ትግበራ እየተሸጋገር እንገኛለን። በመሆኑም አገር ለመበተን የሚረባረበውን ኃይል ህልም በማክሸፍ የጀመርነው የህዳሴ ጉዞ ለማስቀጠልና ለማሳካት ህወሓት የትግራይ ክልል መንግስትና ህዝብ በክልልና በአገር ደረጃ ሚናውን በተጠናከረ መንገድ ለመጫወት ከምን ጊዜውም በላይ ዝግጁ መሆኑን ስገልጽ በከፍተኛ ስሜትና ቁርጠኝነት ነው። በመጨረሻም ጠቅላይ ሚኒስትራችንም የተሳካ የስራ ጊዜ እንዲሆን ነው የተመኘው። ህወሓትና የትግራይ ክልል መንግስትና ህዝብ የኢህአዴግና የፌዴራል መንግስቱ የእድገትና ትራንስፎርሜሽን እቅዶች ስኬታማ ለማድረግ በቀሪው ጊዜ ጠንክሮ ሰርቶ ግቡን ለማሳካት መነሳሳቱ ለማረጋገጥ እወዳለሁ። ክብርና ሞገስ ለትግሉ ሰማዕታት። አመሰግናለሁ። ቀጥሎ ክቡር ጠቅላይ ሚኒስትር መልእክት እንዲያስተላልፉልን በአክብሮት ትጋብዛለሁ። Thank you.
يغني كبرات ناي منجستي لعلوات حلفتي كبرات تقادلتين سدرا سبعتن كبرات عبيت عدي زتكبركم نبرت كتما مغلا صويت زتكبركم عقايش كبراتن كبرانن قدم كله ليل كلون أبزات انتاويتن وكبتن زخونت سمينايت كوكب كتما مغلا ترخيبا مساخات كون بزتاي الدل بمركابي تسمعني لباوي حقوس هقلس يفتو بتوساكي حزب تግራይ مس أحواتنا حزب إرترا كمنا يقدمو حونتو ركب نخصلن نابز نبرو نملاس مس منግስት إرترا بسلاماوي መንገድ نمفتح بمنግስትና ዝግበር ጻሪ ተጠናኺሩ ፍቀጽል እዩ ኣብ መወዳእታ ንዓይን ንጉጅለ ልኡካተይን ንዝተገበረልና ደማቅን ልባዊ አቀባበልን እንግዶትን ካብ ልበይ ከመስግነኩም ይፈቱ ዘላለማዊ ክብርን ሞገስን ንጀጋኑ ስዋዕትና ክብር ያበለይ ይغنيልይ አመሰግናለሁ ገለቶማ እኛ ዛሬ እንደ ትግራይ ህዝብ ልክ ሁለተኛ መለስ እንደተተካል ምንቆጥረው እንደ ታሪኮ እንዳመጣጦ ታግለው ያታንጉሉናል የሚል ትልቅ ተስፋ አለን። አሁንም ቆርጠን ተነስተናል። ጎንወት እንዳለን ልናስመሰክር ፈልጋለሁ። كم ጠቅላይ ሚኒስተር ክቡር አብይ አህመድ ከመይ ትርእዎ ድርሻዋን ለምታበረክተው ክልል ለማየት ቅድም እንዳሉትም የህዝቡን ልብ አንብበው ከኛ ጋር ለመወያየት በመምጣቶ ምስጋናችን በቃላት ለመግለጽ ይከብደኛል። የኢህአዴግ ሊቀመንበርና የታላቋ ኢትዮጵያ ጠቅላይ ሚኒስትር ሆነው ሲሾሙ የተሰማን ደስታ እጅግ በጣም ከፍተኛ ነው። ከሁሉም በላይ ደግሞ በፓርላማው ላይ ቀርበው ያደረጉት ልባዊ ፍቅር የተሞላበት ህሊናን የሚነካ ልዩ የፍቅር የሰላም የአንድነትና የብልጽግና ንግግሮ በሁላችን ልብ እንደታተመ ይረዳኛል። ከዛም ባለፈ ዛሬ በጣም በሚያስደስት ልብን በሚነካ የሁላችን ጥያቄ ሳንጠይቅ ጥያቄውን ተረድተው ልባችንን አውቀው በመግቢያ ንግግሮ ለሁሉም ምላሽ የሚባል ንግግር በማድረጎ እጅግ ፍስሐ ተሰምቶናል። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። በየክልሉ ያለው አመራር ኢትዮጵያዊ ፍቅራችን ለኢትዮጵያ አንድነት የምንተጋ እንጂ በማንም ላይ ጥላቻ እንደሌለን ተረድቶ ይህ ነገር እንዲቆም እንዲደረግልን
ከልብ እማጸናለሁ። እዚህ ከመምጣቱ በፊት ወደ አማርኛ ያውቁም እንዳይልን ደግሞ በሚዲያ ሲነጋገሩ ጥጋቤ እዛ ላይ ነው እንትን ያልኩት። እውነቱን ከእውነተኛ ሰው ሲወጣ ያስታውቃል። ቂጣ ከምጣዱ ነው። እንግዲህ ነጋዴ ወደ ንግድ ሲሄድ አንዴ ይከስባል፣ አንዴ ይከስራል። ወጣቶቻችን አንዳንድ በባህር ማዶ ሆነው የሚልኳቸው ሲያበላሹ ስታይ ታዝናለህ። ከስር ያለው የሚያሰኝ ነው። ከወጣቶቹ መሃል ነብይ ስትል ማን ነው? አብይ በል ብለዋታል። ነብይና አብይ አንድ ነው። ጥሩ ነው የተናገረችው። ሕፃንነት ጊዜ ስላለው ጊዜውን በደንብ አድርገው እንዲሰሩበት ስለሚጠብቋት በጣም እድለኛ ነዎት እና እርሶን የወለደች ማህፀን የተከበረች ነች። ሰው ቢወዱ ሰው ቢያከብሩ ነው ትግርኛ ለመናገር የሞከሩ። የሰው አክብሮት ነው ይሄ። በጣም እግዚአብሔር ይስጥልን። አንዳንድ ትልቅ ነገሮች ተነግረዋል። ባለፈውም ሰምቻለሁ። የኤርትራ ጉዳይ እናስብበት ማለት ለህዝብ ትግራይና ለህዝብ ኢትዮጵያ ለህዝብ ኤርትራ ማሰብ ነው። ሰው ማለት ለህዝብ ሲያስብ ነው። ቅድምሊት አይደለም፣ ለኔ ቅጫ ጋገር አይደለም። ለሰው ማስቀደም ነው ትልቁ። ሰው እየተጎዳ ነው ማለት ከዚህ የሚበጅ አነጋገር የለም። ለሰው የሚያስተዳድረው አንደበት ነው። በአንደበት ሲሞርን እንመራለን። አንደበት ከጠፋ አስተዳደር የለም። ግርሞ ብዘለና ጊዜ ዘቀረበ ብዙሕ ነገር ስለ ዝኾነ ናብ ምላሽ ኢና ክንከይድ ናብ ክቡር ጠቅላይ ሚኒስትር ዶክተር አብይ አይ ያክል ኣብዚ ዝውዳእ ከይኮነን ኩሉ ዘረባ እቲ ዝቐረበ ኢና መልሲ ንኸይድ። ዶክተር አብይ ዝኸበርኩም ወለዲ እንኳን በሰላም አራኪቡና እዝኖም እንደተቆረጸ እንኳን ትግረኛ ዘይሰሙ ናዓቶም ኢለ በአማርኛ ከገብራይ በመጀመሪያ የትግራይ ህዝብ ከጎንህ ይቆማል ይደግፋል ላላችሁት ከትግራይ ህዝብ ቅንጣት ታክል ጥርጣሬ የለኝም። የትግራይን ህዝብ በነደብረ ጽዮን ተነግሮን ሳይሆን በመጽሐፍ ሳይሆን በአካል ኖረንበት እናውቀዋለን። የዛሬ 20 ዓመት ሽሬ፣ አድዋላ፣ አድዳዕሮ፣ አድቦክራይ፣ አዳምሐራ፣ ደንበገዳሙ፣ ላዕላይ ዲዳ አካባቢ 3 ዓመት የሚሆን ጊዜ ተቀምጬ ከብዙ የትግራይ ህዝቦች ጋር ጧት ጧት ቡናና እንጀራ ሚጥሚጣ ያለው ቁርስ እየበላው ኖር ያለውና ጥርጣሬ የለኝም። የኢትዮጵያ ህዝብም አይጠራጠርም። ምክንያቱም የትግራይ ህዝብ ታሪክ ከሁሉ የገዘፈው በኢትዮጵያዊነት ላይ ያለው አቋም ነው። እዛ አድቦክራይ የሚባል ቦታ ከአድዋላ ራቅ ብላ አድዋላና ዳገራይ መካከል አድቦክራይ የምትባል ትንሽዬ መንደር አለች። የምዕራብ ሰዎች ያውቃሉ። አንድ አዴሮማን የሚባሉ አሮጊት ነበሩ እና አዴሮማን ብዙ የኛ ታጋዮች አይቀርቧቸውም። ለምንድን ነው ብዬ ስጠይቅ መጀመሪያ ኢዱ ነበሩ አሉ።
እና አደሮማን ጋር ብዙ ጊዜ ቡና እየጠጣው እናወራለን። ለምንድነው ኢዱ የሆኑት ህወሓት ያለች አልኳቸው። አይ አሁን እኮ ህወሓት ነኝ፣ መጀመሪያ ስመጣ ግን ጠረጠርኳት። እኔ ኢትዮጵያዊነቴን ስለምፈልግ በኢትዮጵያ ጉዳይ ላይ ጥርጣሬ ነበረኝ፣ ለዛ ነው አሉ። ስለዚህ ዛሬ መቀሌ ከናንተ ሳይሆን በጣም ገጠር አካባቢ ያሉ አሮጊቶች በኢትዮጵያዊነት ላይ ያላቸው አቋም በደንብ የሚታወቅ የማያጠራጥር የኢትዮጵያም ህዝብ የሚገነዘበው የተከፈለው ዋጋም የሚታወቅ ነው። የአንድ ሰሞን ሳይሆን ለአንድ ምዕተ ዓመት የቆየ ታሪክ ነው። በየጊዜው ጠላት መጥቶ የሚያፍርበት ሀገር ስለሆነ በዚህ እኔም ኢህአዴግም የተቀረው የኢትዮጵያ ህዝብም ጥርጣሬ ስለሌለው ከም ቀደምኩም ኮራ እንድትሉ ነው። ኢትዮጵያ አንድ መሆን አለባት፣ በዘር ተከፋፍለን ልንባላ አይገባም የሚል ጥያቄ ብዙ ሰው አንስቷል። በተለይ ደግሞ ከራያ የተናገሩት ወንድም ተናግረዋል። ሁላችን ልናሰምርበት የሚገባው ጉዳይ ላለፉት 40 ዓመታት የነበረው ትግል ዋነኛ ጥያቄው የነበረው ሰዎች በማንነታቸው መጨፍለቅ የለባቸውም፣ ቋንቋቸው፣ ባህላቸው የሚጨፈለቅ ሳይሆን እውቅና ይገባዋል የሚል ትግል ነው ያደረግነው። ስለዚህ ለትግራይ እውቅና መስጠት፣ ለአማራ እውቅና መስጠት፣ ለኦሮሞ እውቅና መስጠት በጣም ተገቢና የትግላችን ፍሬ ነው። ነገር ግን ትግራይነት ጠንክሮ ኢትዮጵያዊነት ካጠፋ፣ ኦሮሞነት ጠንክሮ ኢትዮጵያዊነት ካጠፋ ደግሞ ከአንድ ችግር ወደ ሌላ ችግር እንሄዳለን ማለት ነው። ትግራይ በቋንቋው ለመናገር ባህሉ ለማክበር ማንነቱ ማወቅ የጠየቀው ኢትዮጵያዊነቱን ለማጣት አይደለም። ኢትዮጵያዊ ነኝ፣ ከዚያ በመለስ ደግሞ ቋንቋ አለኝ፣ ማንነት አለኝ፣ እሱ ይከበርልኝ የሚል ነው። ይሄ ሁለቱ ጉዳይ ሳይጋጭና ታርቆ መሄድ አለበት የሚለው እኛም ጋር ችግር አለ። ሰው የሚረዳበት መንገድ ችግር አለ። የኛ ችግር ምንድነው? ለማንነት የሰጠነው ጊዜ ጉልበትና ለአንድነት የሰጠነው ጊዜና ጉልበት እኩል አይደለም። አሁን ኢትዮጵያ ውስጥ ስለ ኢትዮጵያ አንድነት ማስተማር፣ በተለይ ወጣቶች እንዲያውቁ ማድረግ በጣም ያስፈልጋል። ምክንያቱም እንደ ባዕድ እንደ ባይተዋር መተያየት ለኛ አይገባም፣ አያስፈልግም። እሱን ለመቀየር ኢህአዴግ በግምገማው በዝርዝር የተመለከተው አሁንም ቀዳሚ ስራችን የሚሆነው እሱ ነው የሚሆነው፣ ስለ ህዝቦች አንድነት በጋራ መስራት። እዚህ ጋር የተነሳው ጥያቄ ኮንሰርኑ ትክክል ነው። በቀጣይ የምንሰራበትና የሚስተካከል በቀላሉ የሚቀየር መሆኑን ግን ላረጋግጥላችሁ ፈልጋለሁ። ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ እርግጠኛ ሆኜ ለትግራይ ህዝብ መናገር የምፈልገው የኦሮሞ ህዝብ የትግራይ ህዝብ ጠላቱ እንዳልሆነ ጠንቅቆ ያውቃል። እንዳትጠራጠሩ። ይሄን የአማራ ህዝብ የትግራይ ህዝብ በፍጹም ጠላቱ እንደማይሆን ጠንቅቆ ያውቃል። መሃላችን ግን ብዙ ነጋዴዎች አሉ። ብዙ ነጋዴዎች ያን ካልነገዱ መኖር የማይችሉ። ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን በኦሮሚያ ክልል ውስጥ አጠቃላይ ላለፉት 1 ዓመት የነበረ እስረኛ 29 ሰው ብቻ ነው። ብታምኑም ባታምኑ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልክ ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው። ከ11ዱ 6ቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ትስስር የለውም። 6ቱ
አምስቱ በቅርቡ በነበረው ግጭት ውስጥ የተለያየ ዕቃ ይዘዋል ተብለው ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። 2 ሰው በሽብር ምክንያት ከክልል ወደ ፌዴራል ሄደዋል ኬዛቸው። እነዛ 5ቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ሕዝብ ክብር ማድረግ የሚገባን እናደርጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ነገር ግን የትግራይ ሕዝብ ማመን ያለበት የኦሮሚያ ክልል መንግስት ነው እንጂ ፌስቡክ አይደለም። እኛ እንቀርባቸዋለን ከፌስቡክ። ጥያቄ ካላችሁ መምጣት ካልቻላችሁ ዶክተር ደብረጽዮን አለ፣ ዶክተር አዲስ ዓለም አለ፣ ብዙ ጓዶች አሉ። በስልክም ደውላችሁ መጠየቅ ትችላላችሁ። ከፈለጋችሁም ተደራጅታችሁ ማየት ትችላላችሁ። እኛ ጋር የተጎዳ በተለየ የታሰረ የሚል ስጋት ካላችሁ መታችሁ ማየት ትችላላችሁ። በህዝቦች መካከል ያለ ችግር ሳይሆን ትንሽም ችግር ካለች እሷ ማባባስ የሚፈልጉ ግን ብዙ አሉ። ለምን? ያ ካልተባባሰ የዕለት ጉርሳቸውን ስለማያገኙ በእነሱ ወሬ የህዝቦችን አንድነት የሚያበላሽ ነገር እንዳይኖር ጥንቃቄ እኛም እናደርጋለን። እናንተም ወደፊት ወሬ ስትሰሙ፣ ዜና ስትሰሙ እውነት መሆኑን ለማረጋገጥ መሞከር ያስፈልጋል። ለምን ያላችሁ እንደሆነ ትግራይ ኩሉ ወርቅ ይብሉና አይልኩም ቅድም ከምኮዩ ኦሮሚያ ኩሉ እስር ቤት ኮይኑ ይበቃል። ለነገሩ ትግራይ ኩሉ ወርቅ ይዙልና ዝብል እውነት ነው፣ ወርቅ ናችሁ። ወርቅነታችሁ የሚለካው በአስፋልት አይደለም፣ በፎቅ አይደለም። የትግራይ ህዝብ ወርቅ ነው፣ ምንም ጥያቄ የለውም። አባ እንዳሉት የትግራይ ህዝብ ወርቅ ነው የሚል ሁል ጊዜ ይኑርልን። የትግራይ ህዝብ ክፉ የሚል ደግሞ ይጥፋልን። እና ጥሩ ትንቢት ጥሩ ቃል ስለሆነ ብዙ ችግር የለውም። ከመንገድም አይወዳደርም ጉዳዩ። ከመንገድ በላይ ናችሁ። ወርቅ መሆናችሁ ደግሞ ብዙ ጊዜ በሰዓት ተፈትናችሁ ያሳያችሁት ስለሆነ የሚጠላ ስም አይደለም። በእኛ በኩልም ያለውን በዛ ብናይ ባለፈው ኮንፈረንስ ሲካሄድ ብዙ የኦህዴድ ካድሬዎች ከኦሮሞ ህዝብ የተውጣጡ ሰዎች መጥተው ነበር እዚህ እና ካያችሁ በኋላ በጣም ለህወሓት ወቀሱ። ምን አይነት ድርጅት ነው ይሄ? እዚህ ዝም ብሎ አንበሳ እየመሰለ እዛ ህዝቡ ችግር ላይ ነው ያለው ብሎ በጣም ወቀሱ። እኔ አሁንም ያለኝ ምክር የትግራይ ህዝብ ከአማራ ህዝብ፣ የትግራይ ህዝብ ከኦሮሞ ህዝብ መገናኘት ሲጀምር፣ መነጋገር ሲጀምር እኛ መስራት የማንችለውን አንቃችሁ መያዝ ትጀምራላችሁ። ህዝቡ ይተዛዘናል፣ ኑሮ ያውቃል። ገበሬ የገበሬ ህይወት ያውቃል። ደሃ የደሃ ህይወት ያውቃል። እሱን እየረሳን ያለን እኛ ነን። ኢህአዴግ የገመገመው ዋናው ብልሽት ያለው እኛ ላይ ነው። ከቁንጮ ጀምሮ የተነሳንበት ዓላማ ዘንግተን የህዝቡን ፍላጎት መመለስ አልቻልንም። የኛ ብልሽት ነው ወደ ህዝቡ ወርዶ ህዝብና ህዝብ እያጋጨ ያለ የሚል ግምገማ ነው ያለን እኛ እንጂ ትግራይ ከኦሮሞ ትግራይ ከአማራ ምንም ችግር የለበትም። በሽታ ያለው እኛ ጋር ነው። እኛ ስንስተካከል የናንተ ድሮም የነበረ ወደፊትም የሚኖር ስለሆነ የሚበላሽ ነገር አይኖርም ማለት ነው። ጎንደር የተወሰኑ ምሁራን እና ሰዎች አግኝቼ ነበር ለማነጋገር እና የጎንደር ሰዎች ያሉት እኛ የትግራይ ህዝብና ሌላውን በዚህ አካባቢ ያለውን የአማራ ህዝብ የኦሮሞ ህዝብ ለማገናኘት ድልድይ ሆነን ያገለገልን ህዝቦች ነን። ጎንደር ከትግራይ ከተጣላ ጎጃም፣ ወለጋ ቤት በኩል ነው የሚተዋወቀው። እኛ እኮ የተጋባን ነን። እኛ እኮ አብረን የኖርን ነን። ትግረኛና አማርኛ ቀላቅለን የምንናገር ነን። ግማሽ አካላችንን ልንጠላ አንችልም፣ አልጠላንም አሉኝ። አሁንም የማምነው እኔ ጎንደር ግማሽ አካሉ የእናንተ አካል ነው። ጎንደር አካባቢ ያለው ችግር በጀመራችሁት መንገድ ብቻ የሚፈታ መሆኑን
ላረጋግጥላችሁ ፈልጋለሁ። በዚሁ አጋጣሚ በጣም ተዳፈርክ ካላላችሁኝ በስተቀር ለትግራይ አባቶችና እናቶች መልእክት አለኝ። መልእክቴ እኔ ለሻዕቢያ ወረራ ስመጣ የትግራይ እናቶች እንደ ልጃቸው አቅፈው ቡና ከሰጡኝ በኋላ ቀምሼ ጦምቡን ካላልኩ እንኳ በምዕራብ ደግሞ እያፈሉ በሚያስደንቅ ፍቅር ቋንቋቸውን፣ ባህላቸውን፣ ማንነታቸውን አስተማሩኝ። የእናንተ ክብር ፍቅራችሁ ብቻ ነው። እልህ አያስፈልግ፣ በወሬ መበሳጨት አያስፈልግም። እንደ ድሯችሁ ፍቅር ከሰጣችሁ እንኳን ኢትዮጵያዊ ማንም በእናንተ ማንነት ሊማረክ ይችላል። እኔ አውቀዋለሁ። እሱ የሚሻለው ከምቀደምና እሱ ሲሆን ወላ ክፉ የነበረም ከመጣ በኋላ አዝኖ ተሳስቻለሁ ብሎ ሰው ስለሆነ ተምሮ ይመለሳል። ሁሉ ነገር ደጋግሜ እንደማነሳው ፖለቲካ መሆን አይችልም። ሁሉ ነገር ኢህአዴግ መሆን አይችልም። ኢትዮጵያ ከኢህአዴግ በላይ ነው። ኢትዮጵያ ከፖለቲካ በላይ ነው። ትላልቅ ሃይማኖት አለን፣ ትላልቅ ባህል አለን። ሁሉ ነገር በአንድ ፖለቲካ መለኪያ ሊታይ አይችልም። እኛ የምንፈልገው ሰላም ለኢትዮጵያ፣ ዲሞክራሲ ለኢትዮጵያ፣ ልማት ለኢትዮጵያ ነው። ሌላ አጀንዳ ኢህአዴግ የለውም። እኩል እንሁን፣ በዲሞክራሲ በሰላም አብረን እንኖር ነው ኢህአዴግ ዓላማ። ይሄ ዓላማው ኢህአዴግ እያወራ መተግበር የማይችል ከሆነ ሌላ ስልጣን ይፈልጋል የሚባል ኃይል ከሆነ ቦታ ቢኖር ሰላም ዲሞክራሲና ልማት ከያዘ ለህዝቡ ከታመነ የኛ ስልጣን ምንጭ እኮ ህዝብ ነው፣ ቀምቶ ይሰጠዋል ማለት ነው። ስልጣን መፈለግ ማለት ማጋጨት ማለት አይደለም። ምክንያቱም ዳኛው ህዝብ ነው። ህዝብ ደግሞ የሚያጋጨው አይፈልግም። ህዝብ የሚፈልገው የሚናገረው የሚፈጽም፣ ለልማት ጠዋት ማታ የሚለፋ ከሆነ እናንተ እያወራችሁ አትሰሩም፣ ይሄኛው ልሞክረው ይላል። ስልጣን የምትፈልጉ ግራና ቀኝ ያላችሁ የትም ቦታ ያላችሁ ኢትዮጵያውያን ካላችሁ ኢትዮጵያን መግዛት የሚቻለው በሰላምና በዲሞክራሲ ብቻ ነው። ለምን ያላችሁ እንደሆነ ኢትዮጵያዊ መውደድም ያውቃል፣ ደግሞ እልህኛ ነው። አላግባብ ከተመጣበትም እልህ ያውቃል። በጉልበት ይመጣበት አይፈልግ፣ የሚቀማው አይፈልግ፣ የሚገፋው አይፈልግም። በፍቅርና በእውነት ብቻ ከመጣችሁበት ደግሞ እኛ ካልሰራንበት ነጥቆ መስጠት ይችላል ህዝቡ። መፍትሄው ሰላም፣ ዲሞክራሲ ብቻ መሆኑን ካላመን ግን መቼም እንደፈለግን ነው የምንቀረው እንጂ አናገኛትም ማለት ነው። እና የስልጣን መፈለጊያ መንገዱ ህዝብን ከህዝብ የሚያጣላ መሆን የለበትም። በተለይ የኢትዮጵያን አንድነት ጥያቄ ውስጥ የሚያስገባ መሆን የለበትም። እንደሱ ከሆነ ነገሮች ይበላሻሉ። እና በአዲሱ የኢህአዴግ ከታድሶ በኋላ ባደረገው ለውጥ ቅድሚያ ሰጥተን የምንሰራው መጀመሪያ የሀገር ሰላም ማረጋጋት፣ ህዝቡ ሰላም ወጥቶ እንዲገባ፣ ከዚህ ወደ አዲስ አበባ ሲሄድ ከይስከፍ እንደ ሀገሩ ዘና ብሎ እንዲሄድ፣ ከኦሮሚያ አማራ ሲሄድ፣ ከኦሮሚያ ሶማሌ ሲሄድ እንደዛ አይነት ባይተዋርነት ስሜት እንዳያድርበት የመጀመሪያ ስራችን እሱ ነው። ለዚያ ነው የዞርን ከህዝብ እየተናገርን ያለ ነው። ይሄ ቶሎ ጨርሰን ወደ ልማት እንገባለን። ወደ ልማት ስንገባ እንድትገነዘቡ የምፈልገው ዋናው ጉዳይ አሁን እዚህ የመቀሌ ውሃ እንደዚህ ይሆናል፣ የአክሱም ውሃ እንደዚህ ይሆናል ብዬ ለዚህ ለተከበረ ህዝብ የማይሆን ተስፋ መስጠት አልችልም። መዋሸትም አልፈልግም። ራሴም አላቀውም ጉዳዩን። የመቀሌ ውሃ መች ተጀመረ፣ የት ደረሰ፣ ሚስጥሩም አላቀውም። ሌላ ስራ ስለነበረኝ ነኝ። አሁን የጂቲፒ አጋማሽ ግምገማ እያደረገን ስለሆነ በግምገማችን ከህዝብ የሚነሱ ጥያቄዎች፣ ሮሮዎች ቅድሚያ የሚሰጣቸው ከተለዩ በኋላ ሀገር ደግሞ ያላት አቅም ያላት ሀብት ከታየ በኋላ
መፍትሄ የሚያገኝ ጉዳይ መሆኑ ግን አልጠራጠርም። ምክንያቱም ብዙ እየፈታን ስለመጣን አሁን ውሃ ጋር ደርሰን እንቸገራለን ብዬ አላስብም። አንድ የትግራይ ህዝብ እንዲያቅም ፈልገው ጉዳይ ግን የመቀሌም የአክሱምም በሙሉ ትግራይ ያለ የመጠጥ ውሃ ጉዳይ የፌዴራል መንግስትን አይመለከትም። 100% የክልል መንግስት ስራ ነው። ይሁንና የክልል መንግስት ጀምሮ አስቦ አቅዶ የእውቀትም ይሁን የገንዘብ ችግር ካጋጠመው በውሃም ይሁን በሌላ ጉዳይ ከፌዴራል መንግስት ጋር ይተጋገዛል። ለምን? ክልልም ፌዴራልም መንግስት ነው። ህዝብ እየጠየቀ ያለው ማን ይፍታው ሳይሆን ችግሩ ይፈታልኝ ስለሆነ በክልል የሚፈታ በክልል፣ በጋራ የሚፈታ በጋራ፣ በፌዴራል የሚፈታልን በፌዴራል እንዲፈታ አስፈላጊውን ሁሉ እናደርጋለን። ጥያቄ ሲነሳ ግን ለየሚመለከተው መሆኑን ወደፊት መለየት ያስፈልጋል። ምክንያቱም ከዚህ ሰምተን ከሄድን በኋላ ነገ ደግሞ ማንመልስ ከሆነ እንዳያቀያየመን ማለት ነው። እንዳያቀያየመን እንደዛ ቢሆን ጥሩ ነው። ከታጋዮች ከተጎዱ ለትግሉ ብለው ብዙ ዋጋ የከፈሉ በትግራይ ውስጥ የተጣሉ የጡረታ ጉዳይ፣ የመጠየቅ ጉዳይ ያነሳችሁት እሱ በሌላ መድረክ እናየዋለን። እንዳላችሁት ያሳዝናል። እንዴት እንደሚፈታ ከሚመለከታቸው ጋር ተወያይተን ምላሽ የሚያገኝ ይሆናል። ከሊዝ ጋር የተነሳው ጥያቄ ሊዝ እንደ አዲስ እየተጠና ነው ያለው፣ ውይይትም እየተካሄደበት ነው ያለው። በየቦታው አጠቃላይ አዋጁን ለማሻሻል ህዝብ እየተወያየበት ነው ያለው። በዚያ ውይይት ውስጥ የእናንተም ጉዳይ መፍትሄ ያገኛል የሚል ተስፋ አለኝ። ህጉ ግን ተሻሽሎ ስላላለቀ የከተማ ልማት ሚኒስቴር በባለቤትነት እየሰራው ስለሆነ ውይይት ሲደረግ ጥያቄ ያላችሁ ሰዎች ወደዚያ መድረክ እንድታቀርቡትና ሐሳቡን እነሱ እንዲያስቡበት፣ አንድ ፓርላማ ሲሰርቅ ተወካይ ስላላችሁ ተወካዮቻችሁ የእናንተን ጥያቄ አንስተው ግምት እንዲገባ እንዲያደርጉ፣ በዚያ በህግ በማውጣት ስርዓት ውስጥ ምላሽ እንዲያገኝ ቢደረግ ጥሩ ነው። ከወጣቶች ጋር ተያይዞ የተነሳው ጥያቄ የወጣት ጉዳይ በጣም አሳሳቢ ነው። ኢትዮጵያ ውስጥ ግማሽ ሚሊዮን የሚጠጉ ዲግሪ ያላቸው ቲቤት ተመርቀው ስራ የሌላቸው ወጣቶች አሉ። እኛ በማስተማር ከፍተኛ ርብርብ አድርገናል። ብዙ ሀብት አፈሰናል። ከተማሩ በኋላ ግን ስራ ማግኘት አንድ ሁሉም ከመንግስት የሚጠብቅ በመሆኑና ሁለት የመንግስት አቅም ደግሞ ውስን በመሆኑ በተሟላ ደረጃ መፍትሄ ሳያገኝ ቆይቷል። በእኛም ግምገማ በዝርዝር ያየነው ጉዳይ ነው። በተቻለ መጠን ወጣቶች ስራ መፍጠር እንዲችሉ፣ ስራ መስራት እንዲችሉ ጥረት ይደረጋል። ነገር ግን በተለይ የትግራይ ወጣቶች 20 ዓመት ደሞዝ ሳይከፈለው ድንበር የሚጠብቅ ሚሊሻ ያለበት ክልል ሳይከፈል መስራት ያለመደ ወጣት ቢከፈለውም ሸክም ነው፣ አይሰራም። በነፃ ማገልገል መማር አለብን። ምን? መቀሌን ማጽዳት፣ ዛፍ መትከል፣ ሽማግሌዎች ዕቃ ተሸክመው ሲሄዱ መቀበል፣ መታዘዝ፣ መንገድ መልቀቅ። ይሄ ሳናደርግ ቁጭ ብለን ስራ ብንል ብትቀጠሩም አትሰሩም። ፈረንጆች ዲስጋይዝድ አንኢምፕሎይድ ይሉታል። ተቀጥሮ ደሞዝ ያለው ግን ስራ የማይሰራ። አሁን ያደግ ያስቸገረው ይሄ ነው። ብዙ ሰራተኛ አለ፣ ግን ህዝብ ያለቅሳል። ለምንድን ነው? በነፃም አልለመደም ማገልገል። ሲቀጠርም ቢሮ ይገባል፣ ይፈርማል፣ ግን አያገለግልም። ወይም አለቃው ሲያይ ያገለግላል፣ አለቃ ከሌለ አያገለግልም። የማገልገል ባህል መማር አለብን። እኛ ደሞዝ 50 ብር ይጀምራል ሲባል ድሮ ብዙ ታጋዮች ደሞዝ አያስፈልገንም ይሉ ነበር፣ ባዶ እያገለገሉ። በኋላ 50 ብር ነው የመጣችው። አሁን ደግሞ ፋብሪካ ያለበት አካባቢ አዲስ አበባ ቀረብ ብሎ 1000 ምናምን የሚከፈለው ወጣት ለቆ ነው የሚሄደው ስራ አነሰኝ ብሎ። በእርግጥ የቤት ችግር አለ፣ ትራንስፖርት ችግር አለ።
ይገባናል። እሱ የሆነ ሆኖ ሳንቸገር መሻገር ግን አንችልም። ይሄ ሀገር ደሃ ሀገር ነው። ተቸግረን ተጋግዘን ተደጋግፈን የምንቀይረው ነው እንጂ ከሰማይ የሚወርድ ነገር አሁን ለጊዜው ኢትዮጵያ ውስጥ የለም። ያ እንዲመጣ አባቶች ይጸልያሉ፣ እኛ ደግሞ እንሰራለን። ቁጭ ብሎ መጠበቅ ከሆነ ወደፊትም ባዶ ተስፋ እንዳይሆን ወጣቶች እየሰራችሁ መስራት የምትፈልጉና የምትችሉ መሆናችሁ ማሳየት አለባችሁ። የምትቀጥሩ ደግሞ የመጀመሪያው መመዘኛ ስራ ልምድ አይደለም መሆን ያለበት። የመጀመሪያው መመዘኛ በነፃ ህዝብ ታገለግላለህ ወይ? የት አገለገልክ? ቤተክርስቲያን ዛፍ ተክለሃል ወይ? መስጂድ ዛፍ ተክለሃል ወይ? ሰፈር ውስጥ አጽድተሃል ወይ? ማን ይመሰክርልሃል? የሚለው የመጀመሪያ መመዘኛ መሆን አለበት። ምክንያቱም ወረቀት ከዛም ከዚህም እያመጣ የማይሰራ ከምንሰበስብ በቀበሌው በመንደሩ በከተማ የተመሰከረለት ሳይከፈለው የሚያገለግል ከሆነ ሌላ ልምድ አያስፈልግም። ልምድ ማለት በቅንነት ማገልገል ማለት ነው። የቴክኒክ ጉዳይ ደግሞ በልምምድ በትምህርት ሊመጣ ይችላል። ወጣቶች በዚህ አይን ብታዩት ጥሩ ነው የሚሆነው። ከመንገድ ጋር የተያያዘው እንደ ቅድሙ አልመልሰውም፣ ግን መልሴ ከጣቢያ ጣቢያ የፌዴራል መንግስት ጉዳይ አይደለም። እንዳትጠብቁ እሱ ብዬ ነው። የፌዴራል መንግስት ትግራይን ከአማራ፣ ትግራይን ከኤርትራ፣ ትግራይን ከሱዳን፣ ትግራይን ከኦሮሚያ ማገናኘት ነው። በትግራይ ውስጥ ያለው መገናኘት የቱሪዝም ጉዳይ በጣም ኢምፖርታንት ነው። ትክክሉ እንዳላችሁት ቱሪዝም ለኢትዮጵያ ያስፈልጋል። ብዙ ታሪክ አለን፣ የሚጎበኝ አካባቢ አለን። ነገር ግን ቱሪዝም ከውሃ በላይ ዋና መሰረቱ ሰላም ነው። ውሃ እንኳን ቱሪስቶች ተሸክመው ሊመጡ ይችላሉ፣ ግን ቤት በኩል ይመጣሉ። መንገድ የለም። የሚወራው ወሬ ሁሉ ጦርነት ስለሆነ መጀመሪያ ሰላማችን ስናረጋግጥ፣ ታሪካችን ሳንደብቅ ስንናገር፣ ሳንለምን እነሱ ይመጣሉ። ብዙ የሚነገር ስላለ እኛ ግን ያለን ቁም ነገር ለመናገር ጊዜ የለንም። ያልታሰረ ታሰረ ስንል፣ ወርቅ የሌለበት ወርቅ ስንል፣ ያልሞተበት ሞተ ስንል ጭንቅላታችን ሁሉ በመጥፎ ሐሳብ ተይዟል። ቀና ማሰብ አንችልም። መጀመሪያ መጥፎውን አጥፍተን ቀና ማሰብ ስንጀምር፣ ሰላም ሰላም ስንሸት፣ መሳቅ ስንጀምር እንግዳ ደስ እያለው ይመጣል። የማይስቅ ሰው ቤት እንዴት ነው ሰው ሄዶ ቁጭ የሚለው? ህዝቡ ሁሉ ያኮረፈበት አካባቢ ላይ ከውጭ መጥቶ ሰው ይደነግጣል። እና ሰላማችንን ስናረጋግጥ ያ እንዲፈታ ቢሆን ጥሩ ነው። አክሱም ጽዮን እንደተባለው ብዙ የሚገርም ታሪክ ያለበት ሀገር ነው። ውሃውም ሲፈታ ቱሪስት ሲመጣ ሰላማችን ሲረጋገጥ አባ የተመኙት ልማት ይመጣል የሚል እምነት አለኝ። የፓን አፍሪካ የተጀመረ ጉዳይ አለ። ምን ላይ እንዳለ ምናልባት ዶክተር ደብረጽዮን በኋላ ይገልጸው ይሆናል። ሐሳቡ የኛ ብቻ አይደለም፣ መላ አፍሪካ ሐሳቡን ይደግፈዋል። አካሄዱ ላይ ችግር ካለ ግን የሚፈተሽ ይሆናል። ከኤርትራ ጋር ያለ ጉዳይ በኢህአዴግ በኩል ከኤርትራ ከሌሎች ከማንኛውም በጠላትነት የሚታዩ ኃይሎች አሁን ጊዜ አልፎበታል ብሎ ያምናል። አሁን መገዳደል ጊዜ አልፎበታል፣ ለጥይት ገንዘብ ማባከን ጊዜ አልፎበታል። የሚያጨቃጭቅ ጉዳይ ካለ ተቀምጠን እንነጋገር። ተቀምጠን ተነጋግረን ዛሬ የማይፈታ ከሆነ ቀጠሮን ሳምንት እንገናኝ። በዛ መካከል ግን ጥይት ይቅር፣ በዛ መካከል ግን ደም መቃባት ይቅር፣ አያስፈልግም የሚል አቋም አለን። ይሄ ለኢትዮጵያ ጥቅም ብቻ ብለን ሳይሆን ለኤርትራ ሕዝብም ለሱዳን ሕዝብም ለጅቡቲ ሕዝብም አጠቃላይ ለምስራቅ አፍሪካ ሕዝብ ሰላም ያስፈልጋል። ሁላችሁ እንደምታውቁት ምስራቅ አፍሪካ ብዙ ሀብት ያለው ሀገር ነው፣ ነዳጅ ጨምሮ። ግን ሁልጊዜ የዚህ አካባቢ ሀገራት ጦርነት፣ ግጭት፣ ጭቅጭቅ ስላለባቸው ወደ ልማት ስላልገቡ ከኦሮሚያ የሚሰደድ ከአማራ የሚሰደድ ብቻ ሳይሆን ከኢትዮጵያ የሚሰደድ ስደተኛ የተቀረው አፍሪካ ሀገር እያሰቃየ ነው ያለው። ውስጣችን ብቻ አይደለም ችግሩ ያለው፣ ከኛም ወጥቶ በተለያየ ዓለም በእስር ቤት ያሉ የሚቸገሩ ወገኖች ብዙ ናቸው። እነዛ ወገኖች ከችግር እንዲወጡ
አካባቢያችን ላይ ሰላም ያስፈልጋል። እኛና ኤርትራ መካከል የሚያነጋግሩ ጉዳዮች ይኖራሉ። እነሱን በንግግር እየፈታን ህዝቡ ግን እንዲገናኝ፣ ልማቱ የጋራ እንዲሆን፣ ሰላሙ የጋራ እንዲሆን ፍላጎት አለን። በተቻለው መንገድ ሁሉ እንገፋለን። የኤርትራ ህዝብና መንግስትም ይህን ጥሪያችንን በቅንነት ተመልክቶ ጉዳዩን በሰላማዊ መንገድ በዲሞክራሲያዊ መንገድ ተወያይቶ ይፈታል የሚል እምነት አለን። ምክንያቱም ጉዳቱ ለኛ ብቻ አይደለም፣ በዛ በኩልም ያሉ የተጎዱ ሰዎች አሉ። እኛም በዚህ በኩል ያሉ የተጎዱ ሰዎች ሰላም እንዲያገኙ አርሰው እንዲበሉ እንፈልጋለን። በኤርትራ በኩል ያለው መንግስት ለህዝቡ እንደዛ ያስባል። ሁለቱ ሐሳብ ከገጠመ ችግሮቻችን ከንግግር የሚያልፉ ከውይይት የሚያልፉ ስላልሆኑ ተመካክረን በመፍታት የትግራይ ህዝብ ወደ ኤርትራም ወደ ጎንደር ወደ ወሎም ያለው የልማት ትስስር የሚፋጠንበት መንገድ መፈለግ ቀዳሚ ስራችን አድርገን የወሰድነው እየሰራንበት ያለ ጉዳይ ነው። ምላሽ ስናገኝና ፍሬ ሲያፈራ ደግሞ እናሳውቃቸዋለን። በአጠቃላይ ከልማት ጋር ተያይዞ የተነሱ የውሃ፣ የመንገድ፣ የጤና ጉዳይ በክልል የሚፈታውን የክልል መንግስት እያየ በፌደራል የሚፈታውን በጂቲፒ ገምግመን የትኛውን ማድረግ እንደምንችል ከለየን በኋላ አቅም በፈቀደ ሁሉ የምንሰራው ሆኖ አሁን ቀዳሚ ስራችን ግን ህዝባችን ሰላም እንዲሆን ወደ ነበረበት ወደ ቀድሞ ሀገር መውደድ መዋደድ መንፈስ እንዲመለስ ብቻው ቡና ፍልቶ የሚጠጣ ሳይሆን ጎረቤት እየጠራ የሚያካፍል ህዝብ ባህል እንዲመለስ ቅድሚያ ሰጥተን እንሰራለን። ላረጋግጥላችሁ የምፈልገው ጉዳይ የትግራይን ህዝብ እንደራሱ ህዝብ የሚያይ የወላይታ፣ የሲዳማ፣ የጉራጌ፣ የጋምቤላ፣ የቤኒሻንጉል ህዝብ ነው ኢትዮጵያ ውስጥ ያለው። እናንተም ሄዳችሁ እዩ፣ እነሱም መጥተው ያያችኋል። ዋናው ችግር ግን የሚያስፈራኝ ህዝብና ህዝብ ሲተዋወቅ እኛ መሃል ላይ መከራችን እንዳናይ ነው፣ ማጭበርበር ስለማንችል። ዋናው በሽታ ያለው የስልጣን ወንበር ይዘን በገባነው ቃለ መሐላ መሰረት በታማኝነት ሳንሰርቅ የምንሰራ መሆናችን ነው። አንዳንዱ እየዘረፈ ሌላውን የበላው እያጣ ከሆነ ኢትዮጵያ ውስጥ መቼም ሰላም አይመጣም። በስልጣን ላይ ያሉ ሰዎች ከሁሉ በላይ ታማኝ መሆን ያለባቸው ለአርሶ አደር ለደሃ ህዝብ ነው። ህዝቡ እየተቸገረ የሚዘረፍ ማንኛውም ሀብት መርዝ ነው። መርዝ ብቻ ደግሞ ሳይሆን ልጆቻችን ያጠፋል። ከደሃ እየቀማን ቤት ማምጣት መርዝ ቤት እያመጡ ልጆች መግደል ነው። ለዚህ ነው ጫት ሐሽሽ ኢትዮጵያ ውስጥ አጉል እየሆነ ያለው። ልጆች ቆንጦ ማሳደግ ቀርቶ ልጆች ሲያለቅሱ በብር ማባበል ስለተጀመረ ነው። እሱ ወደ ነበረበት ካልተመለሰ ባህል እየጠፋ ስነ ምግባር እየጠፋ አንድ ህፃን እንዳለችውና ወንድሜ እንደገለጸው መኖር እፈልጋለሁ የሚሉ ህፃናት ኢትዮጵያ ውስጥ መሰማት የለባቸውም። ለዚህ ነው በሁሉም ስፍራ ያለ ኢትዮጵያዊ የትናንትናውን ረስቶ በፍቅር በሰላም ለመነጋገር ይምጣ ያልነው። በዚሁ አጋጣሚ ከዲያስፖራ ጋር ተያይዞ የተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድል አግኝቻለሁ። ከዚህ በፊት እውነት የምነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። ከዛ ይሰማና እውነት ያለቀን መስሎት የተባላን መስሎት በዛ ስቃይ ውስጥ ባገኘው አጋጣሚ ሰላም ማውረድ ሳይሆን ነዳጅ መጨመር ይሆናል ስራው። ያ እንዲቀር እኔ የምመኘው ወልቃይት አካባቢ አርማጮ አካባቢ ያሉ በዚህም በዛም ያሉ ዲያስፖራዎች ወደ ሀገራቸው እንዲመጡ ነው። መጥተው እንዲያዩት ህዝቡን፣ የህዝቡን ኑሮ እንዲያዩት፣ የህዝቡን ችግር እንዲያዩት። ህዝቡ እያለ ያለው ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መብራት፣ ከዚህ ውጭ ያለው አጀንዳ የህዝብ አጀንዳ አለመሆኑን ሲያውቁ ብዙዎቹ ሳያውቁ የሚደናገሩት ከህዝብ ጋር ይሆናሉ የሚል እምነት አለኝ። መፍትሄው ምንድነው? መታችሁ እዩ ነው። መታችሁ ህዝባችሁ ያለበትን እዩ። ህዝብ ነው።
የትግራይ ይሁን የአማራ ይሁን ለውጥ የለውም። የደላው ህዝብ በዚህም የለም በዚያም የለም። ሁለቱም ችግርተኛ ህዝቦች ናቸው። ሁለቱም ውሃ ጠማን እያሉ ያሉ ህዝቦች ናቸው። ይህን ማገዝ ነው የሚያስፈልገው እንጂ ይህን ማጣላት ተገቢ አይደለም። ከአማራ ክልል ጋር ከኦሮሚያ ጋር የጀመራችሁትን ነገር አጠናክረን እንቀጥላለን። ሰላማችን ይረጋገጣል። ሰላም ሲረጋገጥ ልማት ይፋጠናል። ልማት ሲፋጠን ደግሞ አሁን ያለው ትናንሽ ጥያቄ እየጠፋ ትላልቅ አጀንዳ የምናነሳበት ጊዜ ይመጣል። እኔም ባለኝ አቅም ሁሉ ከእናንተ ጋር ሆኜ ለመስራት ቃል እንደገባሁት በፓርላማ አሁንም የማደርገው እሱን ነው። እናንተም ከመንግስት ጎን በመሆን ከኔም ጎን በመሆን በማገዝ ሽማግሌዎች በመጸለይ ወጣቶች በመስራት ተባብረን ኢትዮጵያን መቀየር አለብን። የምትቀየር ሀገር ነው ያለችን። ከተባበርን ትቀየራለች። በዚሁ መንፈስ አብረን እንስራ ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። ሌሎች እንዳልኩት ነው። አሁን ብዙ ምስጋና ቀርቧል በክቡር ጠቅላይ ሚኒስትሩም በእናንተም። እኔ ደግሞ ለሁላችሁ ነው ማመስገን የምፈልገው። ለክቡር ጠቅላይ ሚኒስትሩም ለእናንተም ያደረጋችሁ ተሳትፎ በጣም ትልቅ ነው። የተላልፈው መልእክት በሁሉም ደስ የሚል ለቀጣይ የበለጠ ተግተን እንድንሰራ የሚያስችለን በመሆኑ ለነበራችሁ ተሳትፎ በጣም አመሰግናለሁ። በርትተን እንሰራለን። በፌደራልም በክልልም ያው ተያይዘን ነው። አንዳንዴ እንዳያችሁት ነው እኛ በአማርኛ እሳቸው በትግርኛ እየተገለባበጥን ያው የተደጋገፍ እንደምንሰራ የሚያመላክት ነው። የትም ሆነን አብረን ተደጋግፈን እንደምንሰራ ለማመላከት የሚያመላክት ጉዳይ እንደሆነ ነው። በጣም ለውጥን ለማምጣት በፌደራልም በክልልም ከፍተኛ ጥረት እናደርጋለን። ጥሩ መንፈስ እየተፈጠረ ነው ያለው። ዋናው ግን የሚፈልገው ውጤት ማምጣት ስለሆነ ውጤት ለማምጣት የምንችለው ከእናንተ ጋር አብረን ስንሰራ ነው። ናይ ክብረ ጋይሽናን ሰሚ ናይ ክብረ ጋይሽናን ወድም ሰሚ ዳናይት ናይ ክብረ ጋይሽናን ሰሚ